ቅዱሴ ለስንት ዓመት ሲጠብቃት የነበረውን ልጁን ዛሬ ሮዛ አገናኘቻቸው። ሮዛን እንግዲህ መቅዲ ብትመታትም በጥይት ወይም ብተኮስባትም ተርፋ እንግዲህ ልጅቷን እንድታመጣ አድርጋታለች። ሰላምዬም የራሷን ድርሻ የተቻለችውን አድርጋ ማይን ናርዶስን አሳግታ እንድትመጣ ማያ አድርጋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ሮዛ ድራማን ክፍል 46 ነው። እነሆ እንድትከታተሉ ይጋበዝኳቸው። ቅዱስ ከተሻለው በኋላ ቤት ውስጥ ሆኖ ቆይማ ወጥቼ እኔ ቤተክርስቲያን ደርሼ ልምጣ ብላ ሰላምዬ ከቤት እንዲወጣች ሮዝዬ ደግሞ ናርዶስ ስራ ልታስቀጥራት ጠርታ ስለነበረ ወደ ድርጅቱ እሷም ምንድነው ብላ አቤት እሷን ከተቀበለች በኋላ ሮዛ ምንም የሚያሸዋውደን ያክል ነገር የለም፣ ተነቃቅተናል። እዚህ ቢሮ የምትመላለሹ ለስራ ሳይሆን ድምፅ መቅረጫ ለማስቀመጥ እንደሆነ አውቄያለሁ ስትላትም በቃ ከተነቃ ይቀራላ በማለት ትጠይቃታለች። በምላሹም ናርዶስ ለሮዛ ስንት ብር ልክፈልሽና ከህይወታችን ትወጫለች ስትላትም አትበላታለች። ሮዚ ብር ሳይሆን ቅዱስን ህይወት እየወሰድሽውንና እንዲሁም ልጁን የቀማሽበትን እሱን ነው የምፈልገው። ስለዚህ በገንዘብ የሚተመን ሳይሆን ማይን ለቅዱስ እንድትሰጭ ነው ማደርግሽ ትላታለች። እሱ መቼ እንደማይሆንምና እንዲሁም ባትጋፈጭ የማያገባሽ ውስጥ ገብተሽ ስትላትም ሮዚ ጥላት ከቢሮ ትወጣለች። ናርዶስ በጣም ተናዳና ተበሳይታ ስለነበረ ማይን ለሰከንድ ማጣት የማትፈልጋት ልጇ ስኮን ተከትላ መጣ። ሰላምዬና እሷ ሊተቃቀፉ እየሮጡ ያለ ነገር ግን ከኋላ ተኩሳ ትመታታለች። ወዲያውም ተዝለፍልፋ ትወድቃለች። ከዛም ቶሎ ብላ ደውላ በአምቡላንስ እንዲመጣና እንዲወስዳ ካደረገች በኋላ ሕክምናዋን እየተከታተለች እያለ ሮዛ ለቅዱስ ደውላ ቶሎ ሆስፒታል እንዲመጣ ታደርገዋለች። ወዲያውም እንደመጣም ሰላምዬ የሆነ ቦታ መድረስ አለብኝ ብላ ከዛ ስትመጣም ትምህርት ቤት ልጇን ለማውጣትና እንዲሁም ከሀገር ለመውጣት ጉድ እያለች እየሮጠች ነበር። ናርዶስ ማይ ቀስ ብለሽ ብትላትም ነገር ግን ናርዲ ቆይማን እንሄዳለን፣ እዛ ብዙ ቸኮላት አለ፣ ብዙ ጣፋጭ አለ፣ ኬክ አለ፣ የፈለግሽውንና እንዲሁም መጫወቻ ያለበት ቦታ እወስድሻለሁ ትላታለች። እሷም አባቴን ጠብቄ ከአባቴ ጋር ነው የሚሄደው ብትልም ነገር ግን ናርዲ ሌላ ጊዜ አባቷ እንደሚመጣና እንዲሁም አሁን መሄድ እንዳለባት ትነግራለች። በዛ ቅስፈት እያለ ሰላም ፊት ለፊቷ ትመታለች። ከዛም ቦርሳዋን ተቀማቻት። በኋላም ልጅቷ ምንድነው ነገሩ ብላ ባለጌነሽ ሚስ ማንንም ንብረት ማንም ሰው አይነካም ብላናለች ስትልም አይ እናትሽ እኮ ናርዲ ጓደኛዬ ናት የኔ ፍቅር ብላ ታጽናናታለች። ከዛም ምንም ነገር እንዲፈጠር ልጅሽ ፊት ካልፈለግሽ የሆነ ሰው ጋር ደውለሽ ልጅሽን እንዲወስዱ ያድርጊ ትላታለች። እሷም አንቺ ብሽቅ ግን ባትጋፈጭኝ ጥሩ ነበረ አንቺ ሚጢጤ ሆንሽልኝ ስትላትም እሷም ቶሎ አስደውላ ልጅቷ እንዲወስዱ ካደረገች በኋላ ዘወትር የሚቀመጥበት ቅዱስ የሚቀመጥበት ጅምር ፎቅ ጋር ታስራታለች። እጇንም እግሯንም ልታስራ ስትል ታንዴም ሁለቴ ታግላ ለመቀማት ብትሞክርም ነገር ግን ሰላምዬ እጅጉኑ አያልና ጠንካራ ነበረ። በተደጋጋሚ ትዘርራት ጀመረ። ከዛም እሷን እግሯንም እጇንም ካሰረች በኋላ እጇን በጥፊ አንዴ ብላ አንቺ እዚህ ተቀመጭ ትላትና እየሮጠች ደግሞ ሽጉጥን ይዛ ወደ ሆስፒታል ትገባለች። ሆስፒታል ደግሞ እንደነቃች ቅዱስ ነበረ ሮዚ ያለው። እሷም ሰላምዬ እንደኮነች ገደሏት ስትልም ሰላም ምንም አልሆነችም አንቺ ነሽ ጉዳት የደረሰብሽ ይላታል። ሰላምዬ ችግር ውስጥ ናት፣ ስለዚህ መሄድ አለብኝ ስትለውም እሱም አሁን እኮ እንዴት ነው በዚህ ጉዳይ የሚኬጀው? ደግሞም በጣም ይቅርታ የኔ ውድ ከእንደዚህ አይነት ውስጥ የገባሽው በእኔ ምክንያት ነው። እኔን ነፃ ለማውጣት ስለሆነ በጣም አመሰግናለሁ በማለት የሀገር ምስጋናዎች ይደረድርላታል። እሷም መመሰጋገን የለባንም በማለት
እንግዲህ እየከነፈችና ስልኩን እየሞከሩ እያሉበት ሰዓት ላይ እየከነፈች ሰላም ትመጣለች። ሰላምዬም ከመጣይ በኋላ እኔ በጣም እኮ ፈርቼ ነበረ ያች አውሬ ገላሻለች ብዬ ስትላትም አይ ናርዶስ ምንም አላረገችኝም፣ ስለዚህ እሷ የት ነው ያለ ፖሊስ ተያዘች ስትልም አይ አልተያዘችም ትላታለች። ከዛም እሺ ብላ ዶክተሮቹ አሁን መውጣት እንደምችል ከተነገራት በኋላ ሶስቱም ሲወጡ ወደ ጅምሩ ፎቅ ወይም ወዳለችበት ይወስዷታል። ከዛም ቅዱስ አንቺ አውሬ አየሽ ለሰራሽው እኔን አሳበርሽ፣ እህትሽ እንደሞሽ ደግሞ ልጇን ወሰርሽ ይላታል። እሷም ብላ እያንዳንዳቸው ዋጋ እንደምትሰጣቸውና እንዲሁም ቢለቋ በሰላም ምን አይነት መታደል እንደሆነ ይነግራታል። እሷ ግን ፈጽሞ በማለት አልሰጥም ብትልም ቅዱስ መናገር ያለበትን ሁሉ ከተናገረ በኋላ መንገዴ ወደ ቤት ይመልሳቸዋል። ቤት ከተመለሱ በኋላ አንድ ክፍል ውስጥ ከተዘጋባት በኋላ ለልጇ ደውላ እንግዲህ እንድትመጣ እንድታደርጋትና እንዲሁም ከመጣች በኋላ በሰላም እንድታስተዋውቃት ታደርጋለች። እሷም ይሄን አላደርግም ብትልም ነገር ግን ግዴታዋ ውዴታዋ ብቻ ሳይሆን ግዴታዋም እንደሆነ ቅዱስ ይናገራል። ቆይ አንተ እብድ አይደለህም ወይ? ቆይ እኔ ምንድነው እናንተ ቤተሰቦቿ ጋር እንድትኖር ማፈቅድላት? አንተ ወዲያው ሚስትህን እንድረሳህ እኮ አብድ የነበረ ወይም ብዙ ነገር ትለዋለች። እኔ አንቺ እንጂ ያሳበርሽኝ እኔ አይደለሁም በማለት እንዲሁም የማሳበጃ መርፌ በተደጋጋሚ የምትገዛለትን ገዝቶ ሊወጋት ቢሞክርም ነገር ግን አንጀቱ በጣም አዛኝና እንሰፍሰፍ ስለነበረ አልወጋትም ነበረ። ከዛም ብዙም ሳይቆዩ እሺ እኔ ቆይ በቃ ብላ እንግዲህ ከዛ ወደ ቤት ከተደራረጉ በኋላ ማይን በር አንኳኩተው ይከፍቱላታል። ማይ በሩን አንኳኩቶ ተከፈተላት በኋላ እናቴን ፈልጌ ነው የመጣሁት፣ እናቴ እዛ አለች በማለት ትጠይቃለች። እሷም አዎ አለች በማለት ከተዘጋባት ክፍል ከተወጣች በኋላም እንግዲህ ሰላምታ ከጠየቃቻት በኋላና ልጇን አቅፋ ትንሽ ከቆዩ በኋላ ቅዱሴ እንዲያቅፋትና አጎቷ እንደሆነ ትነግራታለች። ማናቸው ብላ ጠየቃቸው። እንግዲህ ማንነታቸውን ተነገሯት። በኋላም እንግዲህ ልምጥም ብላ ታቅፋለች። በዛም ቅዱሴ በጣም እያለቀሰ ስለነበረ ያቺ ህፃንና የገና የ2 ዓመት ልጅ እንባውን እያባበሰች አይዞህ አታልቅስ እኔ ያለሁልህ በማለት ትናገር ነበረ። ከዛም በቃ እሺ ለማንኛውም ዝም ብዬ ነው የማለቅሰው ካለ በኋላ ሰላምታ ተተቀያየሩ በኋላ ቁጭ ይላሉ። አሁን ምንድነው የምትፈልገው ከኔ ምን ቀረ ስትልም አሁን እኔ ከስሻለሁ ልጄን ታስረክብኛለሽ ይላታል። እሷም ይሄ ነገር እንዴት ይሆናል? ቆይማ አንተ ምን አስበህ ነው ይሄን የምትለይ ብላ ብትቆጣም ነገር ግን ቁጣዋ መፍትሄ እንደሌለው እርግጥ አድርጎ ይነግራታል። ከዛም እሺ ብላ እንግዲህ ሰላምዬ ለአንድ ሴጣን ብዬ ማን የጸሎቴን ፕሮግራም አላስተባብልም ብላ ወደዛ ከሄደች በኋላ ቤተክርስቲያን ጸልያ ስትመጣ አንድ ፖስታ ይሰጣታል። የፖስታው ቁጥር ሰውየውን ሳታየው አንድ ልጅ ተልኮ ነበረ። ይሄም ፖስታ ለእሷ ተብሎ የተላከው። ትንሽ ከቆየ በኋላም እንግዲህ ፖስታውን ከፍታ ስታየው እጅጉን ትደነግጥና ኪችን ገብታ እየየ ብላ ማልቀሷን ትጀምራለች። ከዛም አታልቅሽ በቃ የኔ ወዲ ችግር የለውም በማለት ሁላችንም እንግዲህ እንደምናበረታታ ቃል ገባንላት። ሁሉም ወሬ ነውና ዛሬ ግን ማንም ሰው የተላከባትን ፖስታ እንግዲህ በድንጋጤ ለሮዛ ታሳያታለች። ሮዚም በጣም ደንግጣ ምን ማድረግ እንዳለባቸው ግራ ገብቷቸዋል። ናታን መቼ ነው የሚመጣው ስትልም ናታን እንግዲህ ሰሞኑን ይመጣል፣ ምክንያቱም ሕክምናውን ኦልሞስት ጨርሰዋል። ተተሻላት መምጣታቸው አይቀርም ትላለች። ስለዚህ ማዬ እዚህ እንደምቆይና ሮዛ ክስቷ እሱ ደግሞ አጎቷ እንደሆኑ ከነገረቻቸው በኋላ ብዙ ሳሎን ይጫወታሉ። ሰው የራባትና እንዲሁም ሰው የናፈቀ ብቻዋን ተማንገዋልሽ ከማን ጋር ወጣሽ እየተባለ በዚህ እድሜዋ ጽቅቅ ያለችው ማዬ ማታ አካባቢ እንግዲህ እየተጫወተች እያለ ወደዛው እንቅልፍ ይወስዳታል። ከዛም ሁሉም እንዴተኙ አይታ እንግዲህ ልጇ ናርዶስ ልጇን ማይን እንግዲህ ተሸክማ ልትወጣ በር እየከፈተኝ ነበር። ቅዱስና ሮዛ ከተኙ ቀጥታ ልጅቷን ከቤት ለማስወጣትና
እንዲሁም የራሷን ህይወት ለመጀመር አስባለች። አሰላሙ አለይኩም